አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ውዶቼ ፈታ በሉ። እንደዚህ ላይክ እንደዚህ እያያችሁ ምናምን አንዳንድ ኮሜዲ የሆኑ ነገሮችን እያያችሁ ፈታ በሉ። ሆ የምን መጨነቅ? ምን ነው ሸዋ እንዴ? ሀይሚዬና ብሩክ ያጨለሉን እኮ እና ውዶችዬ ሀይሚ ጋር ተደባደቡ። አፈቅረሃለሁ አለችው። ሲደባደቡም አላየን። አፈቅረሃለሁም ስትለው አልሰማን። እወድሃለሁ አለችው። አረ እውነት ዛሬ አሁን ብዙ ሰው ሌላ ነገር ነበር የጠበቀው፣ ባልተጠበቀ ነገር መጡ ማለት ነው። ደግሞ ብለሽ ደግሞ መግቢያ ሰርተሽ መጣሽ። አረ አንቺ ልጅ አረ ተፋችን እንዴ! የምር ተፋችን እንዴ! ምንድነው ግን? ቆይ ሀይሚዬና ብሩኬ ይሄን ስራ ግን እስከ መቼ ነው ልቀጥሉት ያሰባችሁት? ቆይ 300 ኬ እስከምትገባ ሀይሚዬ 350 ኬ እስከሚገባ ብሩኬ ስሩ እኮ ስራ። ግን ደግሞ ይሄን ስራ ባካችሁ ቀይሩልን። የምር የእናንተንም ክብር ዝቅ አድርጋችሁ እዚህ ኦዲየንስ፣ ብዙ የሚጨነቅ ኦዲየንስ አለ በእናንተ ምክንያት። ስንት እያለቀሱ ስንት ራሳቸውን እስከ መጉዳት እየደረሱ ያሉ ልጆች ናቸውና እባካችሁ ይሄን ነገር ብታቆሙ መልካም ነው። እኔ እንጃ አላቅም። ያው እነሱን ይሄን አድርጉ ይሄን ስሩ ማለትም አንችልም፣ እንትኑ የለንም። ገባችሁ? ግን አስተያየት ስንሰጥ አቁሙልን ይሄን ነገር ማለት በቃ ይብቃችሁ። እስከ ዛሬ ድረስ በጣም ተጨነቅን፣ በጣም አሰብን፣ በጣም ብዙ ነገር ስቲል ነው እስካሁን ድረስ ማለት ነው። እኛ የምንጠብቀው እናንተን በፍቅር ትመጣላችሁ ምናምን እያልን በርና ያለን በዓል ደረሰ አልደረሰም እያልን እናንተ ደግሞ አሁንም እና እንግዲህ ዛሬ እንግዲህ አይታችኋል። እዩ መግቢያ ሰርታ መታለች። ከዚህ በፊት የሰማነውን ነገር ነው ደግማ የተናገረችው። እሱ የዛኔ አያስታውስም ቅብጥርሴ ምናምን እንደሆነ ይሄ ነገር ነው ምንም ያልገባኝ ማለት ነው። ምኑም ያልገባኝ። ከዛ ደግሞ እንግዲህ እኔ ወደዋለሁኝ ምናምን እያለች ነው። መኖሪያ እንትን ቀይሯል ብሩኬ። ከመኖሪያው እንትኑ ደግሞ ልትሄድ ነው ማለት ነው። ማን ነግሯት? እሺ ሰው ነገራት እንበልና ከዛ ሀይሚዬ ደግሞ እንዴት መጣች? ድንገት ነው። አሁንም ድንገት ነው። ቀረጻ ላይ በተመሳሳይ ሰዓት የመጣችው አይደለም ውዶች፣ ስራ ስለሆነ ነው። ገባችሁ? በእንደዚህ አይነት እንኳን መባነን አለባችሁ። እስቲል ነው። በጣም ብዙዎቻችሁ ራሳችሁን እየጎዳችሁ ነው፣ እያለቀሳችሁ። በቃ ወደ ራሳችሁ ተመለሱ። እኛ ተው አቁሙ፣ እንደዚህ በሉ፣ አይዲያ ቀይሩ። ይሄ ነገር እናንተን አይመጥንም፣ ክብራችሁን እንትን የሚል ነገር ነው፣ የሚነካ ነገር ነው ምናምን እያልን ብንለፈልፍም የሰማን የለም። ገባችሁ? ምክንያቱም እነሱ የሚያዩት ቪውን ነው። ገባችኋ ወይ? ደግሞ አለማየት ነው። ካየንም ደግሞ አለማልቀስ ነው። በቃ ቁርጥ አድርገን ካየን አለማልቀስ። ማንችል ከሆነ ደግሞ ራሳችንን ችግር ላይ የምንጥል ከሆነ ደግሞ አለማየት ይቻላል። ገባችኋ እንዴ? እና ውዶች የራሳችሁን ሆኑ፣ አትግዱ። በቃ ይሄ 100% ድራማ ነው፣ አለቀ። በእርግጠኝነት በዚህ 3 ቀን ይጨርሳሉ ብዬ አስባለሁ። እስከ ማስከኞ ባለው ጊዜ ውስጥ ይጨርሳሉ፣ ይጠነቀቃሉ ብዬ አስባለሁኝ። ብሩኬን በዘፈን መጥቷል ምናምን አይታችሁታል። ያው እኔም ቪዲዮ ሰርችላችኋለሁ፣ ወደ በኋላ ለቀዋለሁ ማለት ነው ውዶቼ። ለማንኛውም ዛሬ እንግዲህ በዛሬው አስተያየት ስንሰጥ እዩ ወድሃለሁኝ እኔ ስለምወድን ይሄን ሁሉ መስዋዕት የምከፍለው ምናምን እያለች እያለቃቀሰች መታለች፣ እኛንም ለማሳመን ማለት ነው። ገባችሁ? ስለወደደሽ ብቻ ደግሞ ከሱ ጋር መሆን አይጠበቅባትም። ምክንያቱም ብሩኬ ስለማይፈልጋት፣ ብሩኬ የሚወደው የሚያፈቅረው ሀይሚዬን ብቻ ነው ማለት ነው። ሀይሚዬ ደግሞ አሁን ላይ ያው እልክ ውስጥ ነች ያለችው ማለት ብሩኬን። አሁን የሀይሚዬ እና የብሩኬ እንትን እየተመሳሰለብኝ ነው። አሁን ሀይሚዬ ከብሩኬን በመረዳትና ባለመረዳት መካከል ነች። ገባችኋ? በመረዳትና ባለመረዳት መካከል። ብሩኬ ደግሞ ከዚህ በፊት የሰራው ካራክተር ላይ በማመንና ባለማመን መካከል ላይ ሆኖ ነበር። አያችኋ? እንዲህ እያወዘጋገቡ ድራማው እንዲቀጥል ስለተፈለገ ነው እንግዲህ እንጂ አሁን ለምሳሌ ሀይሚዬ እውነት ይሄ ነገር እውነት ቢሆን ኑሮ በዚህ ልክ ከሱ ጋር ወይም ደግሞ እንደዚህ እየተመላለሰ ካሜራ ፊት አትመጣም። ገባችኋ? ግን ምንም አይነት እውነት ስለሌለ ነው። ብሩኬ ይሄ ነገር እውነት ቢሆን ኑሮ ድሮ ይችል ልጅ ከህይወቱ በአንድ ቀን ማባረር ይችላል። ማንም በቃ ድርሽ አትልም። ምን አገባ? ሴት ናት። በዛ ላይ ደግሞ ምንድን ነው ምልላችሁ ነው፣ ሴት ልጅ በዚህ ልክ መሳፈጥ አትችልም። እንዴት ነው እንዴ? ልጁ የኔ አይደለም ካላት በቃ ኦሬዲች ልጅ መጠበቅ ያለበት ዲኤንኤው እስከሚመረመር ድረስ በትዕግስት መጠበቅ አለበት። እውነት ቢኖራት ነው ማለት ነው።
ግዴታ የኔ ይሁን ፖላይት በሆነ መንገድ አውራይ ምናምን ልትል አትችልም። ኦልሬዲ ይሄ ልጅ አላመነም። ስላላመነ ደግሞ መበሳጨቱ አይቀርም፣ ህይወቱን እየበጠበጠችው ስለሆነ ማለት ነው። ሶ እንዴት ነው እኔ እንጃ አላቅም። በግድ ደግሞ የሰው ልጅ የራሳችሁ ልታደርጉት አትችሉም። ገባችሁ? አሁን ለበቀል እንኳን እንዳልል ማለት ነው ልጅቷ የራሷ ለማድረግ እንኳን የምትሄድበት መንገድ ትክክል አይደለም፣ ትክክል አይደለም። ገባችኋ? ከዚህ በላይ ሄዳለሁ፣ ከዚህ በላይ ሌላ ነገር ውስጥ እንገባለን። ቤተሰብ ጋር መሄድ ሳልፈልግ ቀርቻ አይደለም፣ ግን ትቸው ነው ምናምን ትላለች። ለምን ቤተሰብም አሁን ኦልሬዲ ሰምቷል። ሙሼ ናት ያልሰማችው እንጂ ሰምቷል ኦልሬዲ። የፈለግሽውን አምጪ ብሏል፣ የፈለግሽው ቦታ ሂጂ ብሏል። የፈለገችበት መሄድ ትችላለች። ግን እች ልጅ ዝም ብላ በቃ ያንተ ነው ግዴታ እመን እኔ ጋ ሁን ነው እያለች አለችው። እንደዚህ አይነት በእውነተኛው እንትን አለ ወይ? የለም። ገባች? አይዲያው እንኳን ምንም የማያስኬድ ነገር ነው። እና በጣም ሀይሚዬ ደግሞ ብሩኬንም ተረድተዋለችም፣ ከሱ ጋር ተረድታው ከጎኑ መሆን ትፈልጋለች። ግን ደግሞ የምትናገረው ቃል ብሩኬን የሚያበሳጭ ነው ማለት ነው። እና ብሩኬ በዛ ነገር እየተበሳጭ ነው። ብሩኬ ደግሞ ስሜቷን ተረድቶታል። ሀይሚዬ አሁን ላይ ያለችበት ስሜታዊ ናት፣ እልክ ውስጥ ነች ያለችው እና ያን ነገር ታዩና ራስሽ ጋር ሁኚ፣ ራስሽን ሁኚልኝ እያላት ነው ያለው ማለት ነው። እኔ ራሴን ነኝ ምናምን እያለች እንትን ትለዋለች ደግሞ ማለት ነው። እና ሀይሚዬ ብሩኬ ያን ነገር ትታው በቃ ትክክለኛዋን ሀይሚ መታ ተረድታው ከጎን እንድትሆን ነው ስቲል ነው የሚፈልገው። ትላንት እንኳን ተለያየን ብሎ ቢሄድም ግን አልቆረጠም፣ አይቆርጥም። አሁን ሀይሚዬ ወደ ቦታዋ ከተመለሰች ብሩኬ የማይመለስበት ነገር የለም። ገባችሁ? እና ግን ሀይሚዬ ያን ነገር እየተወቹ አይደለም። በቃ ባገኘችው አጋጣሚ ወይንም እሷንም ስለምታገኛት ምናምን ላይክ የማናደድ አይነት ስራ ነገር ነው እየሄደችበት ያለው ነገር። ያን ነገር ደግሞ ብሩኬ አልተቀበለውም። በቃ ያ ነገር እያናደደው ነው እና ያልተግባብቶ ኑሮ ሆኗል እንግዲህ ስራቸው ማለት ነው። በነገራችን ላይ ማለት ነው በጣም የሚያስቀኝ ነገር ከሀይሚዬና ከብሩኬ እንዲህ ድራማ በጀመሩ ሰዓት ማለት ነው ሀይሚዬ በረድ በምትል ሰዓት፣ ቀዝቀዝ ብላ በምትመጣ ሰዓት ብሩኬ እንትን ይሆናል፣ ይናደዳል፣ ምናምን ይበሳጫል ምናምን። ከዛ ደግሞ ብሩኬ ደግሞ ለስለስ ብሎ ዝም ብሎ ታጋሽ ሲሆን ደግሞ ሀይሚዬ ደግሞ ሌላ በቃ አናዳጅ ምናምን ሆና ትመጣለች፣ ሌላ ኦቨር ትሆናለች ምናምን ነገር እና ይሄ ጸባያቸው በጣም ነው የሚያስቀኝ። አንዱ ሲበርድ አንዱ ሳት ይሆናል፣ አንዱ እንደዚህ ሲል አንዱ እንደዚህ ይሆናል። እና ብቻ በዚህ መሀል ግን ትልልቅ እንትኖች ገብተው በቃ አለ አይደል ነገሩን እንደው ለአንዴና ለመጨረሻ ጊዜ ፈተውት፣ እዩም ደግሞ ወደ ህይወታቸው ድርሽ እንዳትል በቃ ከዚህ በኋላ ዲኤንኤው ሲመረመር የዛኔ ትመጫለሽ። አሁን ላይ ግን ምንም ምክንያት የለሽም። በቃ እሱም ደግሞ አላመንም። እስካላመነ ድረስ ደግሞ ውጤቱ እስከሚታወቅ ድረስ ከህይወታቸው መውጣት አለብሽ ብለው እንትን ማለት አለባቸው ማለት ነው። ይህን ማስማማት አለባቸው ባይ ነኝ። ለማንኛውም መስማማታቸው አይቀርም ዞሮ ዞሮ። እኔ ራሴ የኔ መምጣት አናዱሃል እንዴ? አናዱሃል የኔ መምጣት እንዴ? እኔ እኮ ከጎንህ መሆን አለብኝ አይደል እንዴ? እስቲ ለችግርሽ መፍትሄ ሆኛ ታዲያ እኮ መፍትሄ እንፈልግ። መፍትሄ ይሆንሽ አይደለም እኮ መፍትሄ እንፈልግ አብረን። መፍትሄው ደግሞ እሷን ከህይወት ውልቅ ይህን ያክል እሷ አሽሩሩ የምትባል ገና ለገና ልጁ ያንተ ነው ስላለች ብቻ አሽሩሩ ልትባል አይገባም። ልጁም ያንተ ከሆነ ደግሞ እኔ ያሳድገዋለሁ፣ ችግር የለውም። አንቺ አታሳድጊልኝ የኔ ልጅ። እስኪ ልጁ የሱ ይሁንና ያን ይመስላል። ልጁ እኮ የኔና የሱ እንጂ በፍቅርና በትህትና ሰው ሲያወራሽ አንቺ አልገባሽም ነኮ ሀይሚዬ። አሁን እዚህ ጋር ትክክል ናት ሀይሚዬ ማለት የተናገረችው ነገር ተመችቶኛል። እዚህ ጋር አሁን ብሩኬ በቃ ከህይወታችሁ ማስወጣት መቻል አለብህ ልጅቷን። በቃ በምንም አይነት ነገር ቢሆን ፊት ሳሰጥ ምን ሳትል በቃ አለ አይደል። በእርግጥ ልጅቷ ሙጥኝ ያለች ነገር ነች። ብሩኬም እስከዛሬ ድረስ በክብር ሲያወራት ነበረ፣ እየተመናጫጨቀም ሲያወራት ነበር። ግን ምንም የሚገባት ልጅ አይደለችም፣ ዞርም የምትል አይደለችም። በቃ ሆን ብላ እነሱን ብጥብጥ ለማድረግ እንትን ያለች ነው የምትመስለውና ልጅቷ በጣም ተንከሲስ ናት። እውነት ያቃጠለችን እኮ እኛን ራሱና። ለማንኛውም ብቻ ግን መውጣት አለባት። ግን እዚህ ጋር አሁን ሀይሚዬና ብሩኬ እኮ አንድ ከሆኑ እዩ ምንም እንትን አትልም። ገባችሁ? እዚህ ጋር አሁን ክፍተት ሲፈጠር ነው እዩ የሚያመቻት ለመግባት ምናምን። ግን አሁን ሀይሚዬም የመጣችበት አመጣጥ ብሩኬ አልተመቸውም።
ሀይሚዬ ደግሞ በትክክለኛው መንገድ ስላልመጣሽ ነው አሁን አለመግባባት የተፈጠረው በሀይሚዬና በብሩኬ ማለት ነው። እናማ ልጁም ከተወለደ ያንተም ከሆነ ችግር የለውም አሳድገዋለሁ አለች የኛ ነብር እኮ ሀይሚዬ። አሁን ያለችው ነገር በጣም ትክክል ነች ሀይሚዬ ማለት ነው። እና ግን ደግሞ ብሩኬ ደግሞ በቃ አልተዋጠለትም፣ እውነቷን አይደለም እያለ ነው። በቃ ብሩኬ ውስጡን የሚያሳምነው ነገር ምክንያቱም ሀይሚዬ አንዳንድ ነገሮች የምትናገራቸው ነገሮች እሱን የሚያናድድ ቃላት ስለሆኑ በቃ ከልቡ አይደለም እያለ ነው ማለት ነው። እና የኔን ልጅ አንቺ አታሳድጊው ማለች ደግሞ ምን ትመስላለች? እንዴት እንደምታናድድ ጭራሽ እኮ ሰፋጣ ውስጥ ገባች። በጥፊ ነበር ማለት እና አሁን እዚህ ጋር እኮ አሁን እውነት ቢሆን ኑሮ እኮ ሀይሚዬ አሁን እዚህ ጋር በጥፊ ትላት ነበረ ብዬ አስባለሁ። አሁን እውነት ቢሆን ግን ደግሞ እውነት ስላልሆነ ያው መማታት አትችልም ማለት ነው ውዶቼ። ግን ማስመሰልም ትችላለች እኮ እየተመታቱ ነው በቀልድም ቢሆን አይደለ? ስንት ድራማ ሰርተዋል በጥፊ እየተላላሱ። ብሩኬንም መጥተዋለች እንደዚሁ፣ ሌሎችም እንደዚሁ ይኮሃናሉ እኮ ላስመስል ካሉ ታግሳታለች። እንደውም ሀይሚዬ የምሬን ነው ታግሳታለች በጣም። ልጅቷ በጣም መስመሯን ሳተች ማለት ነው። እና ጤላም ደግሞ በሚመለከት ነገር ምገባው አንቺ ፍላግ ይብረኝ ወደዛ ጉልበት እንድጠቀም ወሳድኝ ያልሽው ልጅ ነው። እሺ በኋላ ስነ ስርዓትሽን ይዘሽ ቁጭ በይ። ልጅ ነው ሰጣችኝ ብለሽ ደግሞ ከቻልኩ በእናቴ ሌላ ለስራት ታቋቁሚ ልጅ አስወጣት። በስነ ስርዓት እያወራ ያለው ትሪኛል። ስነ ስርዓት ደግሞ ሊኖራት አልቻለም። ስለዚህ በቃ መሄድ ከቻለ ሴትዮ አንቺ ነሽ ስነ ስርዓት መያዝ ያለብሽ ማለት ነው። ስነ ስርዓት ደግሞ ለሀይሚዬ ልታስተምሪያት ነው እንዴ? ሆ ታስተምረሻለች ቁጭ አድርጋ ማለት ነው። ከሷ የተረፈ ነው ስነ ስርዓት ሲጀመር። ቢኖራትም ነው እስካሁን ድረስ የታገሰችሽ እንጂ እኔ በወለድ ጥፌሽ ነበር። እኔም ስነ ስርዓት ሳይኖረኝ ቀርቶ አይደለም፣ ግን ደግሞ በጣም ማንኛውም ሰው ስሜታዊ የሚያደርግ ነገር ነው። በዚህ ልክ ተላልፋ ምናምን አንዳንድ ሰው ትግስቱ ብዙ ትግስት ያለው ሰው አለ፣ መካከለኛ ትግስት ያለው አለ፣ ትግስት የሌለው አለ። ገባችሁ? ትግስትም ራሱ እንትን አለው ደረጃ አለውና እኔ መካከለኛ ትግስት ነው ያለኝ እንጂ በጣም ትግስት የለኝም። በጣም የሆነ ሀይ የሆነ ትግስት የለኝም። መካከለኛ ትግስት ግን አለ። መታገስ ባለብኝ ነገሮች ላይ እታገሳለሁ። ግን ደግሞ ህይወቴን በዚህ ልክ ለሚበጠብጥ ሰው ትግስት የለኝም። እና ለማንኛውም እሷ በጣም አበዛችሁ እና ብቻ ውዶችዬ በስከ መጨረሻም እንግዲህ ከሀይሚዬ ጋር ብሩኬ ያው መጨረሻ ላይ የተናገረችው ሀይሚዬ እኔ ተወቼልሽ ነበር እኮ ግን የራስሽ ማድረግ አልቻልሽም አይነት ነገር ብላ ነበር። ያን ነገር የተናገረችው ያው ለክፋት አልነበረም ሀይሚዬ። ይሄን ቃል ስትጠቀም ደግሞ አንቺ እኔን እንደ እቃ ነው እንደምታየኝ ብሎ በቃ በዚህ ኦቨር ሆነ ማለት ነው ብሩኬ። እና መረጋጋት አለበት ብሩኬ፣ ተረጋጋ። ያው እሷ ለክፋት ስላናደደች ነው አለች የኔ ወርቅ ይሄ እናት እንጂ መናገር ፈልጋ አልነበረም። እኔ እንጃ ሀይሚዬም አሁን እሱን ተረድተዋለች፣ ብሩኬን ተረድተዋለች። ልጅቷ እያናደደቻት ስለሆነ ነው ለልጅቷ እንትን እያለች ያለችው እንጂ ኦልሬዲ ብሩኬን ተረድተዋለች። ላይ ግን የሆነ ነገር የምትናገረውን ነገር ደግሞ ብሩኬን እያናደደው ነው ያለው ማለት ነው። እና እኔ እንጃ አላቅም በምን እንትን እንደምገልጸው፣ ብቻ ሁለቱም እያሳዘኑኝ ነው በድራማው ማለት ነው። ግን ይሄን ባካችሁ ይሄን ነገር አቆማችሁ ቶሎ፣ በሳቅኑ ቶሎ። ኧረ በፈጣሪ ሰለችን እኮ የምር ሰለችን አሁን ላይ። እና ብቻ ልጅቷ በጣም ታናድዳለች። ግን ሀይሚዬም ዛሬ አሁን መናገር ያለበትን ተናግራለች። ብሩኬም ደግሞ ትንሽ ያ ነገር ስላበሳጨው ነው ሀይሚዬን በዛ መንገድ ውጭልኝ ምናምን ነገር ያለ ማለት ነው። እና እሷን ለምን በዚህ መንገድ ውጭልኝ አላልካትም ነበር ምናምን አለች ሀይሚዬ ማለት ነው። እና ያው እርጉዝ ስለሆነች ነው እንጂ እሷንም የሚመራት አይመስለኝም በዚህ ልክ በዛ መንገድ ነው እሷንም ውጭ የሚላት ምናምን ነገር። ግን አሁን ብሩኬ እያናደዱ ያለው ምን እንደው ታውቃላችሁ? ሀይሚዬ ለምን ከእልክ ውስጥ ወጥታ እኔን በቃ አለ አይደለ ላይክ እንደ የበፊቱ ሀይሚዬ የለችም። ላይክ በእንደዛ አይነት መንገድ ለምን አታወራኝም፣ ለምን አትረዳኝም አይነት ነገር ነው በቃ የገባው ማለት ነው። በሀይሚዬ ደግሞ ቦታ ሆናችሁ ስታዩ ልክ ነች ሀይሚዬ። በቃ ልጅቷ እዚህ ጋር እየተናገረች ያለችው ነገርና እየተዳፈረች ያለችው ነገር በጣም የሚያናድድና ስሜታዊ የሚያደርግ ነገር ነው። እና አላቅም ብቻ አሁን ላይ ሁለቱም ያሉበት ሁኔታ ግራ ያጋባል። ለማንኛውም እናንተ ግራ ተጋብታችሁ ግራ አጋባችሁን እኛንም ማለት ነውና ከዚህ ስራ ወጥታችሁ በሰላም ነው ቶሎ። እና ውዶቼ አታስቡ፣ አትጨነቁ።